በዛሬው ዕለት የሚጀምረው የከፍተኛ ትምህርት መግቢያ ፈተና በተረጋጋ መልኩ እንዲካሄዱና በማህበራዊ ድረገጽ ያሉ የተናፈሱ ያሉ ጅምሮችን ለመግታት ሲባል የተለያዩ የህብረተሰብ ክፍሎችን አስተያየት መነሻ በማድረግ መንግስት የማህበራዊ ድረገጾችን ፈተናው እስኪጠናቀቅ ድረስ እንዲዘጉ ወስኗል። ፈተና መውጣት ችግር እንዳላጋጠመ ለህዝቡ በተለይ ደግሞ ለተማሪዎችና ለወላጆች መረጃ ማቅረባችን ይታወሳል። ይሁንና ከዛ በኋላ ባገኘነው መረጃ መሰረት በአሁኑ ጊዜ በተለያዩ ድረገጾች ትክክለኛ የፈተናው ጥያቄዎች የወጡ መሆናቸው የተረጋገጠ አሁን በመካሄድ ላይ ያለው ፈተና እንዲቋረጥ ስለወሰንን ይሄን ውሳኔ ለህዝቡ ለተማሪዎች ለወላጆችና መላ ለኢትዮጵያ ህዝቦች ይሄንን መግለጽ ነው ይሄን ጊዜ ያዘጋጀ ነው። የ12ኛ ክፍል ብሔራዊ ፈተና መቋረጡን መንግስት ዛሬ አስታወቀ። ሰሞኑን በማህበራዊ መገናኛ መድረኮች ፈተናው ተሰርቆ መውጣቱንና የተወሰኑ ፈተናዎች ከመልሳቸው ጋር በየድረገጹ መለጠፋቸውን ተከትሎ ትምህርት ሚኒስቴር የተሳሳተ መረጃ ነው ተማሪው በአሉባልታ ሳይደናገር ፈተናውን በታቀደለት የጊዜ ሰሌዳ እንዲወስድ ማሳሰቢያ ሲሰጥ ቆይቷል። ዛሬ ተማሪዎች ወደ ፈተና ማዕከላት ካመሩ በኋላ የትምህርት ሚኒስትሩ አቶ ሽፈራው ሽጉጤ በሰጡት ጋዜጣዊ መግለጫ 254000 ተማሪዎች የሚቀመጡበትና እስከሚቀጥለው ሐሙስ የሚቆየው ብሔራዊ ፈተና እንዲቋረጥ መወሰኑን ገልጸዋል። መንግስት ይቅርታ መጠየቁንም አስታውቀዋል። በመጀመሪያ በተለይ ለተማሪዎችና ለወላጆች ከፍተኛ ይቅርታ እንጠይቃለን። በተከሰተው ችግር ምክንያት ለተፈጠረው በተለይ ተማሪዎች ተረጋግተው እንዳይፈተኑ በሆነው ምክንያት ለተፈጠረው መስተጓጎል ከፍተኛ ይቅርታ በትምህርት ሚኒስቴር ስም መጠየቅ እፈልጋለሁ። ፈተናው እስካሁን ድረስ በደረሰን መረጃ መሰረት የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና የመጀመሪያ ጧት ፈተና የነበረው የእንግሊዝኛ ፈተና ነው። የእንግሊዝኛ ፈተና ኮድ 14 የሚባለው ይሄኛው ፈተና ሙሉ ለሙሉ ትክክለኛ ፈተና በዌብሳይት ላይ ወጣ ሆኖ አግኝተናል። ስለዚህ ከዚህ በኋላ ሌሎች ፈተናዎችን ማስቀጠል ተገቢ መስሎ ስላልተሰማን ኦሬዲ በሚዲያ የወጣ ፈተና እንደ ፈተና መውሰድ ስለማይቻል ሁሉም ፈተናዎች ዝላይ ተመስርቶ ከዛሬ ጀምሮ ለሚቀጥሉት 4 ቀናት የሚሰጥ ፈተና የተቋረጠ መሆኑን ለወላጆች እና ለተማሪዎች እንዲሁም ለመላ የሀገራችን ህዝቦች ለመግለጽ ነው። የ12ኛ ክፍል ብሔራዊ ፈተና መውጣቱ ከተገለጸ በኋላ በተለይ በማህበራዊ ሚዲያዎች በጉዳዩ ዙሪያ ሰፊ የመወያያና የመረጃ ልውውጥ መድረኮች ተከፍተው ነው የሰነበቱት። መልሶቹን ከነጥያቄዎቻቸው የያዙ ወረቀቶች በአዲስ አበባና በተለያዩ ከተሞች አውራ ጎዳና ላይ እንደ ሸቀጥ ሲሸጡ እንደነበርም ያገኘነው መረጃ ያመለክታል። ጥያቄው ፈተናው እንዴት ወጣ የሚለው ሆኗል። አቶ ሽፈራው ሽጉጤም በመግለጫቸው እያጣራን ነው ከሚል ምላሽ በቀር እንቆቅልሽ ስለሆነው የፈተናው አወጣጥ የሰጡት ፍንጭ የለም። በአገሪቱ 800 የፈተና ጣቢያዎች ላይ ነው ፈተናዎች የሚሰጡት። ፈተናው በተደራጀ መንገድ ለሁሉም አካባቢዎች ከፈተናው ቀን በፊት በተደራጀ መንገድ ሄዶ በጥንቃቄ በፖሊስ ጣቢያዎች እንዲሰራጭ ተደርጓል። ከነዛ ፖሊስ ጣቢያዎች ሚሁን በመንገድ ሚሁን በሆነ ቦታ ብቻ ከ800 ጣቢያዎቹ አንዱ በሆነ ቦታ ላይ ይህ ፈተና ወጥቶ ተገኝቷል ማለት ነው። የ12ኛ ክፍል ብሔራዊ ፈተና መቋረጡን መንግስት የሰጠውን መግለጫ ተከትሎ ወደ ተለያዩ ቦታዎች ስልክ ደውለናል። ተማሪዎችን ለስነ ልቦና ጉዳት የሚዳርግ የመንግስትን ዝርክርክነት እንዲሁም እንደ መንግስት ሀገር የመምራት አቅም እየተዳከመ ለመምጣቱ ምልክት እንደሆነ ያነጋገርናቸው ይገልጻሉ። ጧት ነገሮች ከሰሙ በኋላ ያው መበተን ጀምሯል። አብዛኛው ተማሪዎች በሁኔታ ተረብሸው ነው እየተመለሱ ያሉት። ብዙ ተማሪዎች ወደ ከተማ ወጣ ብዬ ለማየት ሞክሬ ነበረ። በሚያሳዝን ደረጃ ሁሉም ተመለሱ ተብሎ እንደተመለሱና ሚዲያ ተከታተሉ በሚዲያ በኩል እናሳውቃለን በሚል ትምህርት ሚኒስቴር እንደነገራቸው ነው አንዳንድ ልጆች ለመስማት ይቻላል። እንግዲህ ይሄ ተሰምቶም አይታወቅም። ፈተና አንዳንድ ጊዜ ሾልኮ ይወጣል። 1-2-3 ሰዎች ጋር ሊገኝ ይችላል። በአገር ደረጃ እንዲህ ከዳር እስከ ዳር ፈተናው መዳረሱ በተለይ ማህበራዊ ሚዲያዎች ትልቅ አስተዋጽኦ አድርገዋል። ተማሪዎች ተደናገጡ በሁኔታው በእውነቱ በጣም ነው በአካባቢው ተማሪዎች ብቻ ሰው ምናልባት ወላጆች ተደናግጠዋል። ምክንያቱም በአገር አቀፍ ደረጃ ያለ ትምህርት ሚኒስቴር እጅ ላይ ያለ ውጤት አደባባይ ላይ ወጣ ሲባል በእውነቱ
ቤተሰቡ ሲሰማ ምናልባት ብዙ ሰዎች ሁኔታው በጣም አሳዝኗቸዋል። አንደኛ ተማሪዎቹ ከተለያየ ቦታ የሚመጡ ሰዎች አሉ። አንዳንዱ ሰዎች እንደዚሁ ይሄን ለመፈተን ቤተሰብ ጋር ከሩቅ ቦታ መጥተው ለጊዜው የሚጠለሉ ሰዎች አሉ። ያው ስታስበው መጉዳላቱ እውነት ያሳዝናልና ወሬው አዲስ አበባ አካባቢ ላይ በስፋት አለ። መጉዳላቱ እንዳለ ሆኖ ግን በቶሎ መልኩ ትንሽ ጫጫታ ግን ሳይፈጠር አይቀርም። ምንድነው ምክንያቱ ተብሎ ይታመናል? ይሄ ፈተና ተሰርቆ የወጣበት እንደዚህ የተበተነበት ምክንያቱን ተማሪዎች ወላጆች ምን ብለው ይገምታሉ? ምንስ ይያሉ ናቸው? ምንም አይነት የተሰጠ ምክንያት የለም ለጊዜው መሳይ። ዋናው ፈተና ወጥቶብናል ነው የሚሉት። ያ የወጣበት ምክንያት በምን አይታወቅም። ግን ዛሬ ነው ፈተና የወጣው ነው የሚባለው፣ መልሶ የወጣው ነው የሚሉት። በተወሰነ መልኩ እነሱ ምክንያት ብለው የሰጡት ምንም ነገር የለም። ግን አሁን ለጊዜው ፈተናው ይስተጓጎልም በራታይ ግን ቀኑንና ነግራቸዋለን በሚል ሚዲያ ተከታተሉ የሚል መልስ ነው የሰጧቸው። ምንም የተጨበጠ ምክንያት ያላቸውም እንደዚህ ነው ብለው ምክንያታቸውን በግልጽ አልተናገሩም። እንግዲህ መግለጫ እንሰጣለን ብለዋል። እንግዲህ ተማሪዎቹ እንግዲህ ከመግለጫው በኋላ ነው እንግዲህ የሚጠባበቁት። በዚህ ደረጃ ፈተና ወጥቶ ተማሪው የለፋበት ተዘጋጅቶ የሚጠብቀው ቀን ነው። ድንገት ተቋርጧል ሲባል የሚፈጥረው ስሜት አለ። ከዚህ በኋላም በስነ ልቦና ደረጃ ተማሪው ላይ በጣም በእውነቱ ትንሽ እኔ በተወሰነ መልኩ እንደውም ከተማሪዎቹ ባልተናነሰ በወላጅ አካባቢና በዚሁ ወሬውን በሶሻል ሚዲያ ከተሰማ በኋላ በተለይ አንዳንድ የማህበረሰብ ክፍል የሚያወሩትን ለመታዘብ ችያለ። በእውነቱ መንግስት ያለበት ቁመና አሁን ያለበት ቁመና በምንም አይነት መልኩ ይችን ሀገር ካሁን በኋላ ሊቀጥል እንደማይችል በእንደዚህ አይነት ጥቃቅን ነገር እንኳን ራሱ መቆጣጠር እንዳልቻለ እና ከዚህ በኋላ በውስጥ ራሱ ውስጥ ባሉ ሰዎች ምናልባት በአጭር ጊዜ ፈራርሱ ሀገሪቷን አደጋ ውስጥ ሊጥል ምልክት እየታየበት አጋጣሚ ነው የሚሉ ሰዎች አሉና በእውነቱ ፈተና የሚያክል ውጤት እጃችን ላይ ወጥቷል ተብሎ በተለይ እንደዚህ ማህበራዊ ሚዲያ ላይ የሚታየው በእውነቱ በጣም ብዙ ሰዎች እንዳፈሩበትና እንደው መንግስትም ራሱ ሊሸማቀቅ የሚችልና የውስጥ በተለይ በውስጡ ያለው አሁን ያለበት ቁመና በእውነቱ በአጭር ጊዜ ምናልባት ሊፈራረስ የሚችልበትም አጋጣሚ ሆኖ ነው አንዳንድ ሰዎች እየታዘቡ ያሉት። በአጠቃላይ ግን እንደምታየው መሳይ ትንሽ ሰው እና ተማሪዎች ቢሆን ትንሽ አዝነዋል። እዚህ ቦታ ላይ በተለያየ ምክንያት የመጡ ልጆች አሉ። አጋጣሚ ሆኖ ተሰባው ያስባሉ የሚፈጥርባቸው ስሜት አለ፣ ወጪ አለ፣ ትራንስፖርት ወጪ አለ። ስለዚህ ይህ ትልቅ የስነ ልቦና ጫና ይፈጥራል ተብሎ ይታሰባል። ቢሆንም ግን ለጊዜው ሰው እያወራበት ያለው አሁን ህዝብ አካባቢ ከፍተኛ መረበሽ ነው ያለው። ተማሪዎች ስትረስ ውስጥ ናቸው ያሉት እና በጣም አደገኛ ሁኔታ ነው። እንደደረስ ነገር ስርዓት አልበኝነቱ ከታጣ ተሰርቆ ወጥቶ ተበትኗል። አይታችኋል እናንተ? እኔ አካባቢ ላይ ነበር አይቻቸዋለሁ። ተማሪው ተበተኑ ተብሎ ፖሊሶች አሉ። ግን ተማሪው ይሄን ተብሎ ከዛሬ ተደርጎ ማያቅ ነገር እኛ ላይ ብቻ ነው የተደረገው። ይሄ ሌላ ቢሃይንድ ሌላ ነገር አለው የሚል አስተሳሰብ የነበራቸው ተማሪዎችን ነው በቅርብ ያየሁት። ዛሬ ወጥተዋል። ለፈተና ወጥተው ነበር። ትምህርት ቤት ደርሰው ነው የተመለሱት። ትምህርት ቤት ደርሰው ተፈትነዋል። ከተፈተኑ በኋላ ነው ያው መንግስት ትናንት ማታ መግለጫ ሰጥተው ነበረ። ፈተና አልዋልታ ነው እንደገና ተመልሶ አረጋግጠው ነው መሰለኝ ፈተናው ከተጀመረ በኋላ ነው ተሰርዟል የተባለው። ቁጭ ብለው እያለ ፈተና ላይ ነው የተነገራቸው። ፈተናው ላይ ገብተው ከእንትን ካሉ በኋላ ነው እየሰሩ እያለ ነው ፈተናው መሰረዙን እና የተወሰነ ግርግር አለ ተብሎ ነበር። ቦታው ላይ ማረጋገጥ የቻልኩት ምንም ፖሊሶች አሉ። ተማሪ ተበትኗል። ተማሪ እያጉረመረመ ነው። ግን ምንም አይነት ሌላ እንቅስቃሴ በጣም አስቸጋሪ ነው። ተማሪው ምን ይላል? ተማሪ በጣም ከፍተኛ መረበሽ ውስጥ ነው ያለው እና ሲጀመር በፈተናው ላይ ያላቸውን ነገን አስበህ እንትን የምትለው ነገር ባሌለበት ሁኔታ በዚህ ሁኔታ እየተማሩ ያሉ ተማሪዎች ላይ እንደዚህ አይነት በጥይት ከመግደል ያለፈ የትውልድ በቁመና መግደል ይሆን ተብሎ የሚሰራ ነው። እንግዲህ ቢሮክራሲውና ሙስናው ምን ያህል ጥልቀት ያለው ሁኔታ ላይ እንደደረሰ ማሳያ ነው። ተማሪዎች በፍጹም ስትረስ ውስጥ ናቸው። ከዚህ በኋላ ፈተናን እንዴት ብለው ለመፈተን ተማሪ የሚገባው? በጣም አደገኛ ሁኔታ ነው ያለው። እጅግ በጣም ተስፋ መቁረጥ የንግድ ሲስተም መተውታል፣ እንቅስቃሴ መተዋል። በቃ ከረባት አድርገው መግለጫ ከመስጠት ያለፈ ምንም መስራት እንደማይችሉ ሁሉ ነገር ከእጃቸው ወጥቷል። ሁሉ አለን አይነት ለማለት ነው። ያንንም ስለሚያውቁ በቃ መሳሪያ የደገኑ ሰዎችን ብቻ አቁመህ እስከ መቼ እንደምትቀጥል እንግዲህ ምናልባት እነሱ እዛ ጥቂት እነሱ አካባቢ ያሉ ሰዎች ለእነሱ ምናልባት የፌታ ጊዜ ካልሆነ ለኢትዮጵያ ግን 25 ዓመት ከእድሜው ላይ የሚቀነስ ነው። ትውልድ ላይ የቀለዱበት ጊዜ ነው። እነሱ የሚሉ የሚያከብሩበት ታንት ዛሬ የማይማሩ በጣም የሚያሳፍሩ ሰዎች ነበር። ከዚህ በኋላ ምንም ተስፋ አድርገን ልጠብቅ የሚጠገኑ ማለት ለምን በሌላ እንትን ካላልቃቸው እንደ ሰው ማስበ የሚባሉ ሰዎች አሉ። በሌላ በኩል በሰሜን ጎንደር ዳባት የ12ኛ ክፍል ፈተና መቋረጡ ተቋሙን አስነስቷል። ተማሪዎች አደባባይ ወጥተው ቁጣቸውን ከመግለጽ በተጨማሪ
ከታጣቂ ኃይሎች ጋር ተጋጭተዋል። ተማሪዎቹ የመንግስት መስሪያ ቤቶችን አጥር አፈራርሰዋል። ከቤተሰቦቻችን ቀለብ ተሸክመን ለዚህ ፈተና የመጣን ተማሪዎች ችግር ላይ ወድቀናል በሚል የተቆጡት እነዚህ ተፈታኞች ከዚህ በኋላ መንግስትን አናምንም ብለዋል። ተማሪው አሁን በተለቀቀው ይሄ 12ኛ ክፍል በጣም ከባድ ተማሪው በጣም ተቆጥቶ ነበር። አሁን አስተዳደሮችን የያኔን ካድሬዎች ገጥሞ ነበረ። በተጠንቀቅ ላይ ያለ ሁኔታ ነው ያለ። በሁሉም ቦታ ያው ንቅናቄ ያለ፣ ግን ዳባት በዚህ ጎስና ስላለባቸው ንቅናቄ ነበርና ፖሊሶች ጋር ከአቶ ሁኔታዎች ጋርም ያው ግጭት ነበረ። ማለት ሰልፍ ወጡ፣ አደባባይ ወጡ ተማሪዎች። አዎ በጣም ወረዳ ያው በጭንቀት ላይ ያንተሽ ፈተና በመቋረጡ ቁጣቸውን የገለጹት የት ነው? አስተዳደር ፊት ላይ አስተዳደር ላይ አጥርም ተባብረዋል። ያው ወደ ትልቅ አመት ሲገቡ ሲሉ አሁን በልመና ላይ ያኔ መንግስት ያው በተለያዩ ምክንያቶች እየደረደረ አሁን ሰልፍ ላይ ነው ያለው። አሁን እንደወጡ ነው እዛው አደባባይ ናቸው አሁን ስታናግረኝ አንተ? አዎ ወጥቼ ነው አሁን ወደ ላይ ማማጥሬ አብሬ ወጥቼ ነበርኩኝ። ተቃውሞ ምንድነው የሚሉት ተማሪዎቹ? ተማሪዎች ያው እኛ አኝልታችን መከራችን አይተን ስቃይታይተን በጥብ የሚመራው ተማሪዎች ወያኔ ይደራልነት የተደረገነ ሆን ተብሎ የተሰራ ፌክ እንጂ በስተክም ወይም በእንትን አይደለም። እኛ ከእንግዲህ በኋላ መማርም አንችልም። አመቱ ሙሉ ስንሰቃይ ከርመናል። ገንዘብም የለም። ወደ ሸቀል የምንሄድበት ሰዓት ነው እንጂ የምንበላው የምንቀምሰው በሌለበት ታይም ላይ አሁን ተረጋግቶ የምንባል ለምንድን ነው? ተማሪ በስሜት ሰንደቅ ዓላማዎችን ሞካከረ። የታጠቀው አካል ደስቶ ነበረ። ስለያው ጀምረው ነበር እነዛኛው ሰንደቅ ዓላማ አንመራም፣ አሁን አርማ ያለበትን ሰንደቅ ዓላማ አንመራም ነው። አሁን የወያኔ ወታደሮች በጣም በዳባት ላይ ተረሽክሮት ወደ የሚቆጠሩ ወታደሮች ነው ካምፕ ላይ አስሮ ያለ ዳባትና ድንጋይ ላይ በትጋት ስላለ አሁን የእነሱ ናቸው። አሁን ሙሉ በሙሉ ተቆጣጥረውት ያው ትንሽ ከባድ ቦት ያለ ሙሉ በሙሉ ደግሞ የገጠሩ አርሶ አደር በተበተነም ስለሆን ሙሉ በሙሉ ያላለ መሆኑ ነው እንጂ በጣም ከባድ ስጋት ላይ ነው ያለው። በዚሁ የ12ኛ ክፍል ብሔራዊ ፈተና መውጣትንና መንግስትም ፈተናው እንዲቋረጥ መወሰኑን በተመለከተ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናን አነጋግረናል። እኔም ሰማሁት ያው በኢትዮጵያ ቴሌቪዥን ዘንድሮ 12ኛ ክፍል መልቀቂያ ፈተና ተሰርቆ ስለወጣ ፈተናው ተሰርዟል የሚል ነው። ይህን ነገር በሰሞኑ ሰምቼ ነበር። ፌስቡክ ላይ ወጥቷል የሚባል የዛን ጊዜ ዝም ነው ያሉት ወይም ያልተደረገም ያሉ መሰለኝ። ከየት እንደሰማሁ አላውቅም። አሁን ግን እንግዲህ በአንድ ሌላ ታሪክ ማለት ነው በኢትዮጵያ ደረጃ እስካሁን ድረስ ስላለፉት ስንት ነው 50 ነው ስንት ዓመታት እንዲህ አይነት ነገር ተደርጎ አያውቅም። ስለዚህ ፈተናው ከነነፍሱ ሁሉም ፈተናዎች እንዴት እንደወጡ እንዴት እንደሆኑ አልፎ ድሮ እንግዲህ በግለሰብ ደረጃ አንድ ሰው ሁለት ሰው አገኘ ተብሎ ሲወራ እሰማለሁ። ግን በሀገር ደረጃ እንዴት ፈተና ሊሰረቅ እንደቻለና ጥበቃው ምን ያክል እንደላላ እንግዲህ ከነነፍሱ እንደተሰረቀ አላውቅም ማለት ነው። ማህበራዊ መድረኮች ሰሞኑን ፈተናው ተለጥፎ ታይቷል። ከዚህ በተጨማሪ አዲስ አበባም እንደዚሁ በተለያዩ ቦታዎችም መንገድ ላይ እንደ ሸቀጥ ሲሸጥ እንደነበረ ተሰምቷል። ያን ሁሉ ጊዜም እስከ ትላንት ምሽት ድረስ መንግስት ፈተናው እንደሚካሄድ ነበር የገለጸው። ዛሬ ነው የታወቀው። እርስዎ በአዲስ አበባ ዩኒቨርሲቲም መምህር ነበሩ፣ ብዙ ጊዜ በትምህርት ዓለም አሳልፈዋል። እንዲህ አይነት ነገር ሊፈጠር የሚችለው በምን መልኩ ነው? ኃላፊነቱንስ የሚወስደው ማን ነው? በዚህ ደረጃ ሊጠየቅ የሚችለው ዋና ጉዳይ ሙስናው የደረሰበትን ደረጃ ነው። በሚሊዮኖች ገንዘብ የሚሰርቁ ሰዎች ፈተና ለሚደረግ ብሎ ማለት ያስቸግራል። ምክንያቱም የሙስናው ደረጃ ነው የሚያሳየው። ምሁር የሚባለውም እንግዲህ በጣም ዞሮ ፈተናም እንዲዘጋጅ በሚያደርጉና ባዘጋጁት ሰዎች ብቻ ሳይሆን ፈተናውን በሚቆጣጠሩ በዋናነት በሚቆጣጠሩ ሰዎች ነው። ዝም ብሎ ከአንድ አስተማሪ ሁለት አስተማሪ የራሱ ፈተና የራሱ ምን ያወጣው አይደለም። ፈተናውን በሀገር ደረጃ የሚቆጣጠር ክፍል ነው። እንግዲህ ደረጃውን እነሱ ናቸው በጊዜ የሚያውቁት። የወጣው አንዱ በዚህ አይነት ነገር ዝርክርክ መሆን ነው። የደረሰበት ደረጃ ፖለቲካ እንጂ ሌላው መንግስት ብዙ ደንታ እንደሌለው የሚያሳይ ነው። ከሁሉም በላይ እንግዲህ የሙስናውን ደረጃ ነው ያስደነገጠኝ ማለት ነው። ሙስና ሲባል ምንድነው ዶክተር መራ? ሙስና ሲባል ማን ምን ጥቅም ሊያገኝበት ፈተናውን ሊያወጣ ይችላል? እንደዚህ ላይ ትንሽ አስተያየቱን ይስጡኝ። ሙስና የሚባለው ያስኬዳል? ዞሮ እንግዲህ ምንድነው ይህንን የሚያደርጉት እነዚህ በኃላፊነት ላይ የሚመደቡ ሰዎች ምን ያክል እንደወረዱ እንደዛ
እየሸቀጡ ምናልባት እንግዲህ እነሱ ለተወሰነ ሰው ሲያወጡ ያ የተወሰነ ደግሞ አንዱ ለሌላው ሲሸጥ ሲያደርግ በስፋት የሚወጣበት ሁኔታ ነው። ወይም ደግሞ የተዘጋጀበት ክፍል ለተወሰነ ይሸጣሉ ብሎ እንትን የሚያደርግ ነው። ወይም ደግሞ እንግዲህ በሌላ ትርጉም ደግሞ ኢትዮጵያ መንግስትን ለማጋለጥ የሚፈልግ ክፍል ይህንን መረጃ በቀላሉ አግኝቶ ያሰራጨው ሊሆን ይችላል። ኢትዮጵያ መንግስትን ለማዋረድ የሚፈልግ ክፍል ሊያስገባ ይችላል። ዞሮ ዞሮ ግን ጥበቃው ደረጃና ወይ ሙስና ወይ ጥበቃ ዝርክርክነት ነው። አንዱ አልፍም ማለት ነው። ሰሞኑን በስፋት ከተሰራጩት መረጃዎች አንዱ በኦሮሚያ ከተነሳው ህዝባዊ እምቢተኝነት ጋር በተያያዘ ተማሪዎች ለ5 ወር 6 ወር ያህል ትምህርት ላይ አልነበሩም። ስለዚህ ፈተና መቀመጥ አይችሉም። እንቅስቃሴውን ኢመደበኛ በሆነ መልኩ የሚመሩ አካላት ይሄ እንዲፈጸም እንዳደረጉም ይነገራል። ይሄ ሊሆን ይችላል። እሱንም ከግምት ማስወጣት አይቻልም። ብዙ መላምቶች ሊሆኑ ይችላሉ። እሱንም ከግምት ማስወጣት አይቻልም። ምክንያቱም ብዙ ቦታዎች አንፈተንም ያናደርግም የሚሉ ነበሩ። እሱም መላምት ሊገባ ይችላል። ግን ዞሮ ዞሮ የጥበቃው ደረጃና ምናልባትም ደግሞ የሙስናውንም ደረጃ እነዚህ ነገሮችን የሚያሳይ ነው። በትውልድ ላይ የሚፈጥረው ጠባሳ አለ። እንግዲህ ለመጀመሪያ ጊዜ ነው። እንግዲህ በሁለት በኩል ነው። ኦሮሚያ አካባቢ ያሉ ተማሪዎች ምንም ጥያቄ የለም የሚደሰቱበት ሁኔታ ነው። ምክንያቱም መንግስት በእነሱ ላይ እያወቀ የገፋው ሁኔታ አሻጥሩ ምኑ እንደዚህ መደረጉ የመንግስት ተማሪ እንግዲህ በግድም እናንተም ተፈተኑ ብሎ ሲገፋ ነበር። ይህ ደረጃ ማስደረሳቸው አስተዋጽኦ ማድረጉ አላደረጉ ለእነሱ ለየት ያለ ትርጉም ይሰጣቸዋል። በአጠቃላይ ግን እኔ ሳየው ለወደፊቱም ቢሆን ጥርጣሬ ይፈጥራል። ተማሪው ከዚህ በኋላ የሚወጣው ፈተና እውነት ነው ወይ እውነተኛ ምስል የተጠበቀ ፈተና እየተፈተን ነው ወይ የተወሰነ አካባቢ ያገኘ የተወሰነ አካባቢ የሚያጣበት እዚህ ትምህርት በዚህ በተለያየ መንገድ በተከፋፈለ ሁኔታ ውስጥ ምንድነው አንዱ ለወገኑ ፈተናውን እያወጣ ነው። ከዚህ በኋላ የሚወጣ ፈተናው ታማኝነት አለው ወይ? በዛ ፈተና ተፈትኖ ዩኒቨርሲቲ የሚገቡ የሚወድቁ ተማሪዎች ከዚህ በኋላ ምን ያክል በትምህርት ስርዓቱ በፈተና ስርዓቱ ያምናሉ? እሱ ቀላል ያልሆነ ጠባሳ ጥሎ ነው የሚሄደው። ይልቅ በትምህርት ስርዓት ውስጥ ቀላል ያልሆነ ቀውስ ፈጥሮ የሚሄድ ይመስለኛል። ፈተናው ተቋርጧል። መንግስት ሁለተኛ ዕቅድ እንደሚተገበር የገለጸ ነው። ሌላ የተዘጋጀ ፈተና በቅርቡ ለተማሪው እንደሚሰጥ አቶ ሽፈራው ሽጉጤ ገልጸዋል። ፈተናው ሲዘጋጅ በመሰረቱ ኤ እና ቢ የሚባል ፕላኖች አሉ። ኤ ፕላን ማለት ይሄኛው ፈተና መስጠት ነው። ይሄ ፈተና ባይሳካ ኢሚዲየትሊ ቢ ፕላን ተመጣጣኝ ፈተና የተለየ ጥያቄ ግን ተመጣጣኝ ፈተና የተዘጋጀ ስለሆነ በሚቀጥሉት ጥቂት ቀናት ውስጥ ቀኖቹን ከለየም በኋላ ተማሪዎቹ የሚፈተኑበትን ሁኔታ የምናመቻች ስለሆነ ተማሪዎች ተረጋግተው እስካሁን እንደሚያደርጉት ወደ ጥናታቸው እንዲመለሱ በቅርብ ጊዜ ደግሞ ይሄንን በይፋ ለተማሪዎች የምናቀርብና ተመጣጣኝ ፈተና የምናቀርብ መሆኑን በታላቅ ቅልጥፍና ለተማሪዎቻችንና ለቤተሰቦቻቸው ለመግለጽ ነው ይሄኛውን ፕሮግራም